ሰላም አደርሽ? እንዴት ነሽ? ሰላም ነው? በሰላም ነው እንዴ? ቤት ኪራይ ያልከፈላችሁም እስካሁን? ይቅርታ በጣም እንከፍላለን። ባለፈው ለታም ነግሬያችሁ ነበር አይደለ? ካለፈ እኮ 10 ቀን ሆነው። አዎ ልክ ነሽ፣ ነግረሽ ነበር። አፈሳ ነው እኮ ያው ስላላገኘን። ወይ ማትችሉ ከሆነ ደግሞ ካልቻላችሁ ቤቱን ልቀቁትና እኔ ለሚችል ሰው አከራየዋለሁ። ችግር የለም። ኧረ እንከፍላለን፣ ችግር የለም። አስቡበት። ለማንኛውም ደህና ዋይሽ። እኔ የምለው ወንድሜ ዛሬ አካራሪው አግኝታኝ ነበረ። ምን የተለየ ነገር ይኖራል? ያው እንደተለመደው በቃ የቤት ኪራይ ክፈሉ ቀኑ አልፏል ምናምን አለች። እውነቷን እኮ በጣም ቀኑ አልፏል። በቃ ግራ ሲገባኝ እሺ በቅርቡ እንከፍላለን ምናምን አልኳትና በቃ ሁልጊዜ ባገኘችን ቁጥር ብታይ ስለ ቤት ኪራይ ነው የምታወራኝ። ደሞዝ አልደረሰም እንዴ? ቆይ ደሞዝ ቢደርስስ ምን አላት ብለሽ ከእጅ ወደ አፍ ነው ለኑሮ ለምን በለው አይ እንኳን የቤት ኪራይ ከፍሎ አይደለም እንበለውንም እኮ በችግር ነው የሚችለው። እና ምን ይሻላል ታዲያ? እኔ የእሷን ጭቅጨቃ በጣም ነው የሰለቸኝ። ብታይ ስወጣ እስከባ እየተሳቀቅኩ ነው የምወጣው። እንግዲህ እስካሁን ስናደርግ እንደነበረው ያው የብድር ህይወታችንን ከአንዱ ወደ አንዱ እያደረግን እንከፍላታለን። ትንሽ ትጠብቅ እሺ እንግዲህ እንዳልክ። ኧረ ወንድሜ የዚህ የቤት ኪራይ ጉዳይ ምን ይሻላል? በእናትህ በጣም ጨቀጨቅሽ ሴትዮ። ዛሬ ብታይ ስወጣ ማለት ነው ልንገጣጠም ብለን ወደ ኋላ ተመልሼ ተደብቂያት ነው እንደሌባሹ ልክ ብዬ ወጣሁት። የምር የአይጥና የድመት ኑሮ ነው የምንኖረው። በጣም እንጂ አይጦች እንኳን እንደልባቸው በሚፈነጩበት ዘመን ተሳቀ። አይ ዘመን የሆነ መፍትሄ ግን መፈለግ አለብን። ምን አይነት እኔ አንድ ሀሳብ አለኝ። ምንድነው? ማለቴ ልጅቷ ወጣት ነገር ናት አከራያችን። ስለዚህ እንደምንም ተፍተፍ ብለህ ፍቅር ምናምን ልታስይዛት ለምን አትሞክርም? ምን ይታወቃል? እንዴት ስትያስሽው ደስ የሚል ሀሳብ። ያለብኝ ጭንቀት እኮ እረፍት የሚሰጥ አይደለም። ቀኑ ሙሉ መፍትሄ ስፈልግ ነው ሙሉ ብታይ። እና በቃ በሀሳቡ ከተስማማ ቀስ ብለህ እሷን ለመቅረብና ለማናገር ሞክር። ምን ይታወቃል እኮ እድል ካንተ ጋር ከሆነች የቤት ባለቤት የሆነች ሚስት ሊኖር ይችላል። ጥሩ ሀሳብ ነው። አዎ ብትሞክረው አሪፍ ይመስለኛል። እኛም ከምንሳቀቅ በነፃነት እንኖራለን። ይሄም ለክፋስ ደምስቲ እስቲ እናያለን። ሰላም እንዴት ነው? ሰላም ነው? ሰላም ነው አለን። ሰላም ነው አለን። ጠፋ? አይ አለው ስንሰራ እንትን እህትህ የነገረችህ አልመሰለኝም። ምንድነው? የቤት ኪራይ ካለፋችሁ በጣም ረጅም ጊዜ ሆነ። በተደጋጋሚ ነግሬያታለሁ ይላስ አይደል እንዴ? ምንድነው አታወሩም ነው ወይስ ምን የተፈጠረው? ምንድነው? እንትን ነግራኛለች እንከፍላለን። ትንሽ አለመመቻቸት። አሁን እኔ አቅማችሁ እናንተም እየቻለ አይደለም፣ በጊዜ እየከፈላችሁ አይደለም። ቤቱን የዚህ ወሬ ቤት ኪራይ ቅርብኝ ፈልጉና ልቀቁ። እኔ ለሚችል ሰው አቅም ላለው ሰው አከራየዋለሁ። እናንተ ቢሆን በአቅማችሁ ፈልጋችሁ ሌላ ቤት ግቡ። እሺ እንትን ችግር የለውም። ትንዳል እንከፍላለን ሁለቱም። እሺ እኮ አያስቡበት። እሺ በጣም ጊዜው ሄዷል። ረጅም ጊዜ ሆኖች እኮ ሁለተኛ ወራችሁ ኦሬዲ መጥቷል። አሁን
ታስቡበት ጥሩ ነው። እሺ ዲንሽ አለሽ ልጅቷ ምን አይነት ልጅ ነች? በእናትሽ ምን ሆንክ? ፋራ ነገር ነች። ዛሬ ታናግራት ሞክረህ ነው? ቅድም ላናግሯት ሞክሬ እንኳን የምታወራ አይደለም አጠገቧ አታስጠጋምናሽ ጓል አለች። ምን ብለው ነው? ቆይ ምን እንኳን ያልኩ ገና ሰላም ነው ያልኳት። ሰላም ስላት ታታታታ አለችብኝ። ስለ ፍቅርን ተናገረች። ምን ያላወራችሁ ነገር አለ? በእናትሽ እንዴት አልነገረችም? እሷ ነገርያት ነበር ማለት ታያት እባክሽ። ቻቶ ነው እንዴ? የሆነሃል ወንድሜ። ደግሞ ገና ባንዴ ተስፋ ትቆርጣለህ እንዴ? አንድ ያልሆነም ማለት እኮ በሚቀጥለው አይሆንም ማለት አይደለም። ደጋግመህ መሞከር አለብን። ደግሞ ምን ስንት ሴቶችን ያሰመጥክ እቻውን አቀታው ነው። እቺ ፋራ ነች። ቢሆንም እንዴትም ብለህ ያሰብነውን ነገር ማሳካት አለብህ። አለበለዚያ ነጋ ጠባ እሷን ጭቅጭቅ እየሰማን መኖር ነው የሚተርፈን። ሞክራለሁ እስቲ ይሻላል። ነስቲ እንዴት ዋልሽ? ሰላም ነው አለ። እንዴት ነሽ? አለሁ እግዚአብሔር ይመስገን። እንደው በተደጋጋሚ ነግሬሻለሁ አይደል ያለውን ነገር። ለሱም ቢሆን እሱንም አግኝቼ ነግሬዋለሁ ባለፈው ለታ። አሁን ምንድነው ቆይ የሚሻለው? እሺ ወይ ክፈሉስ ትባሉ አትከፍሉም፣ ወይ ቤቱን ልቀቁስ ትባሉ አትለቁ። ምንድነው የሚሻለው? እሺ ምን እንደመለው አይደለም እኮ ወንድሜ እኮ ሊሰጥሽ ቅድም ፈልጎሽ መጥቶ የለሽም ነበር። ለዛ ነው እንጂ ብሩን እኮ አግኝተናል እኮ። እኔ አሁን በጣም ወረደም እኔ ብሩ ያስፈልገኛል። አንቺም ሆንሽ እሱ ገንዘቡን አምጥታችሁ እንድትሰጡኝ ነው የምፈልገው። ካልሆነ ደግሞ ቤቱን ልቀቁልኝ። አይ በቃ ብሩን ስላገኘ እኮ ቅድም እኮ ሊሰጥሽ መጥቶ ስላጣሽ ነግሯለሁ አምጥቶ ሊሰጥሽ። እጠብቃለሁ። ከዚህ በኋላ የምታገስ ትዕግስት የለኝም። በቃ ችግር የለውም። እሺ ምንድነው? ስማ አንተ ያቃተህን ነገር እንግዲህ እኔ መስመር አስይዤልሃለሁ። አሁን ያንተ ስራ ነው የሚቀረው። ምንድነው? ዛሬ አከራዩን ማለት ነው ወንድሜ ብር ሊሰጥሽ ሲፈልግሽ ነበር። አጥቶሽ ነው ምናምን ብያታለሁ። ከየት አምጥቼ? አንተ ደግሞ ፋራው። ቆይ እሷ ናት አንተ አይገባህም እንዴ? እሷን ለማግኘትና ለማውራት እንዲመቻችል ብዬ ነው እናሳለ ያመጣው ነው እንዴ? አይጠሩ። ስለዚህ ልሰጥሽ ነበር ምናምን ብለህ በቃ የቢክሬውን እንድትረሳው አድርገህ አውራት። ከዛ እንደተባባል ነው። ከዛ በኋላ ያለው አንተ ድርሻ ነው። ምንድን ነበር የሚባለው? ውሻ በቀደደው ድብ ይገባበታል። እሞክራለሁ። እንደዛ ነው ማድረግ ያለብኝ። ግድ ነው። ጎበዝ 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 ጎበዝ። አይ እኮ ጎበዝ ነኝ።
ወንድሜ እንዴት እየሆነልህ ነው? በእናትህ ያ ነገር ነው ያከራያችን ነገር እባክሽ አሪፍ ነው። አሁን መስመር እያዘ ነው አይደለ? ለዛ ነው ለካ ሰሞኑን ጠብር ግፍ እያለች ሰላም የምትለኝ እንጂ በእናትሽ ሞከክ አድርጌያለሁ። አንተ እኮ ጎበዝ ነህ። እኔ ራሱ ቤት ኪራይ ክፈይ ከማለት ጭቅጭቅ ተገላገልኩ። በጣም በእናትሽ አሁን ከዚህ በኋላ ምንም ያሳስበው ነገር የለም። አይ ደስ ይላል በጣም። ለአንተም አሪፍ ይመስለኛል። ከብቸኝነት ኑሮ ትገላገላለህ። አዎ ከአንቺ ጋር ከመኖርም እገላገላለሁ። አንተ ይህንን እድል ያመቻቸውልህ እኔ እንደሆንኩ እንዳትረሳሽ። እንዴ ዛሬ ነገሮች ሲስተካከሉ እኔ ልትክደኝ ባልሆነ። ማንሽ አንቺ? አንተ ስነ ስርዓት ያዝ። ለማንኛውም ሰላሜን ያገኘሁት በጣም ነው ደስ ያለኝ። ስማ እድሜ ለኔ በይ። ተው ያሳቡ ባለቤት ማን ነው ደግሞ እድሜ ለኔ በይ የምትለው? በቅርቡ እንግዲህ ተጋብተን አብረን ስለምንኖር የራያንቺን ነገር ብታስቢበት ጥሩ ነው። አክስት ለመሆኑ ነው ማስበበት? አታስብ። ቀጥ ለጥ አድርጌ ነው ልጆችን ማሳደግልህ። እናያለን። ለማንኛውም በቃ የሚበላ ነገር ልስራ። እንዴት ነህ? አለሁ። ሰላም ነው? እንዴት ነሽ? አለሁ። አለሁ። እኔ የምልህ ለምን ከእህት ጋር ከምትኖር ከእኔ ጋር አብረን አንኖርም? እኔም ብቻዬን ነው ያለሁት። የት? እዚህ ከአንቺ ጋር? አዎ። ምን ችግር አለው? ኧረ ምንም። ያው እኮ ትንሽ አላሰብኩትም ለዛ ነው። ግን ደስ ይላል። እውነትሽን ነው። እኔ ራሱ ከእሷ ጋር መኖር እንትን ብሎኛል። ይሻላል። አብረን ብንኖር ይሻላል። ደስ ይለኛል በጣም። በጣም ነው የማመሰግነው ቆንጆ። ደስ ይላል። ልንገራት ለእሷ ወይስ? አዎ ንገራት። ችግር የለም አውሩና እሷም ራሷን ችላ ትኖር። በጣም ጥሩ ሀሳብ ነው እውነት። እሺ አመሰግናለሁ እውነት በጣም። እንዴ ምስጋና ያስፈልገዋል እንዴ? ደስ ብሎኝ እኮ ነው። ታዲያ ምስጋና ያስፈልገውም እኮ። እንዴት ነው ታዲያ ከወንድሜ ጋር በደንብ ተግባብታችኋል? ውይ በጣም ምርጥ ልጅ ነው። ይገርም። አይ ደስ ይላል። እኛም ቤት ኪራይ ክፈሉ አትክፈሉ ከመባል ተገላገልን። አንቺም ከብቸኝነት ተገላገልሽ። ቀላል ተገላገልኩ እንዴ? በእናትሽ ብቻ ከመኖር ሲቀጥል በቃ እሱን የመሰለ ልጅ አግቶ መኖር ማለት ለእኔ ትልቅ ስኬት ነው። በጣም ደስ ይላል። እኛም እንደዚህ ሆናችሁ በማየታችን በጣም ደስ ብሎናል። ያው አንቺም ጥሩ ልጅ ነሽ። ወንድሜ ምንም ይወጣለት ሰው አይደለም። እውነት ነው። ጥሩ ልጅ ነው። ጥሩ ሰው ነው። ጸባዩ ከመልክም ቢሆን ባንወዳደርም እሱማ እውነት ነው። እንዴት ትወዳደራላችሁ? ልክ ነሽ። አይ ደስ ይላል። ያዝልቅላችሁ። ለማንኛውም እኔ ያለች ስራ አለችኝ። በቃ ልሂድ። ትሄጂ ነው? ይሻላል። አትጮቺም ትንሽ? አይ ማታም እዚሁ አይደለ? የት እሄዳለሁ? አለሁ እመጣለሁ። አይ ይሁንሽ። እሺ ሰላም ወይ? ሰላም። እኔ የምልሽ የእኔ ፍቅር ከሲስተር ቢክሬ ትቀበያለሽ እንዴ? ታማሪ ከሄለ አረ ማህል እንዴ የምር አትቀበያት? ለምን ትቀበላታለህ? ታርልች እንዴ ትኑር እንጂ ማለት 3000 ብር ቀልድ ነው እንዴ በዚህ ሰዓት? ባይሆንስ መቀበል ምናምን ደብሮሽ ነው? እንዴት ነው የማይደብረኝ? አንተ ታርልች እንዴ እንዴት ነው ብሎ የምትቀበላት? ኧረ ተይው፣ እኔ እቀበላታለሁ። እኔ ራሴ አናግሬ እንዴ ምንድን ነው የምታናግራት አንተ? ያማል እንዴ ትኑር እንጂ። ኧረ ተይ ስርዓት። እሺ እኔ እቀበላታለሁ። ጅስት ተይ አንቺ፣ የኔ ጉዳይ ነው። ጅስት ጠልቃ እህቴ ላይ አዎ ችግር የለውም። እኔ እቀበላታለሁ። በዚህ ሰዓት 3000 ተዋት ትኑር። አይሆንም የኔ ፍቅር እንጂ ደግነትሽ ይበዛል። ያላቅም እንግዲህ እኔ ብር አምጪ እንዴት ሲጀምር እንዴት ይባላል? እኔ እንግዲህ ብር አምጪ የቤት ኪራይ ክፈይ ነው ያለው። አንቺ አትበይ እኔ እላለሁ። አንቺ ከኔ ጋር ትኖራለች። ቀልድ ነው።
ባይሆን እኮ እንጃ ግን ከባድ ነው። ችግር የለውም አልኩሽ። እንጃ አትጨናነቂ። እናያለን እስቲ። ወይ ፈለከኝ እንዴ? ያው ፈለኩሽ። እንዴት ነሽ? አለሁ። እንዴት ነህ? አለን። እኔ የምልሽ ወይ የቤት ኪራይ ለምን ነው የማትከፍይው? እየቀለድክ መሆን አለበት። ይቀልዳል እንዴ? ምን ማለት ነው? 3000 ብር ከየት ይመጣል እንዴ? ወንድሜ እህትህ እኮ ነኝ። ረስተኸው ነው? እህትና ሌላ ስራ ሌላ። ይሄ እኮ ስራ እኮ ነው። 3000 ብር ቀልድ ነው እንዴ አንቺ? እሷን ስጠይቃት እንደማትሰጣት ነገረች። ስለዚህ ከዚህ ወር ጀምሮ መክፈል አለብሽ። ለእሷ እንዳሰጫት ለእኔ ትሰጪኛለሽ። ስማ፣ ይሄን ሁሉ ነገር ቅዳም ጥቼ እኮ አንተ እንደዚህ አይነት የተስተካከለ ህይወት እንድትኖር ያደረኩህ እኔ ነኝ። አይ ተይ ምንም እሱ የሁለታችንም እንትን ነው። እሱ እንዳለ ሆኖ እስካሁን ደግሞ በነፃ ይኖርሽ ይበቃል። አረ እና አሁን አንተ ማረፊያ ስታገኝ እኔን አውጥተህ እየጣልከኝ መሆኑ ነው እንዴ? ለምን ትወርቂያለሽ? የቤት ኪራይ ክፈይ እኮ ነው የተባልሽው። ያን ያህል መክፈል እንደማልችል ታውቃለህ። እንግዲህ ምርጫው አንቺ ነው። ጭራሽ ብለህ እኔንም ከቤት ታስወጣኝ? እንታያለን